ሰላም ጤና ይስጥልኝ እንደምናምሽታችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ጥቅምት 17 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በየትኛው አማራጭ የባህር በር እናገኛለን ሲሉ መናገራቸውን ብልጽግና ከ8500 በላይ በሆኑ አመራሮች ላይ የእርምት እርምጃ መውሰዱን የፓርቲው ምክትል ፕሬዝዳንት አቶ አደንፋራ መግለጻቸውን በትግራይ የሚገኙ አባቶች ካህናትና ምዕመናን ወደ ቀደመ የመዋቅር ግንኙነት እንዲመለሱ ቅዱስ ሲኖዶሱ ጥሪ ማቅረቡን የተመለከቱ ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በየትኛው አማራጭ የባህር በር እናገኛለን ሲሉ ተናገሩ። የኢትዮጵያ መንግስት ከኢትዮጵያ ወደ ቀይ ባህር የሚወስዳት የባህር በር ያስፈልጋታል የሚል አቋም ከያዘ ወዲህ ጠቅላይ ሚኒስትር አብይን ጨምሮ የተለያዩ ፖለቲካዊና ወታደራዊ አመራሮች ጉዳዩን በሚመለከት ጠንካራ ንግግሮችን አድርገዋል። ጠቅላይ ሚኒስትር አብይ ኢትዮጵያ ያለ ቀይ ባህር በር ሀገር ሆና መቀጠል አትችልም ሲሉ በፓርላማ ከተናገሩ በኋላ ደግሞ በተደጋጋሚ የመከላከያ ሰራዊት አዛዦች አጽንኦት ሰጥተዋል። ከትናንትና በስቲያን ቢሾፍቱ በሚገኘው የባህር ኃይል የስልጠና ማዕከል በተከበረው 118ኛው የኢትዮጵያ መከላከያ ሰራዊት ቀን ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የባህር በርን እናሳካለን ብለዋል። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ሰላም፣ ልማትና የባህር በር መዳረሻ እንደሚያስፈልጋት አጽንኦት ሰጥተው የተናገሩ ሲሆን የኢትዮጵያን ወደብ አልባ መሆኗን በተመለከተም የፍትሃዊነት ጥያቄ አንስተዋል። ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። 30 ዓመት ተኝተናል፣ አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። የምድር የአየር የሳይበር የባህር ኃይሎቻችንን ዝግጁነታችንን እያሳደግን እየዘመኑ በመሄድ የእድገት ጉዟችንን ለማደናቀፍ ከውጭና ከውስጥ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸው እንደሚበጣጥሱት ለህዝባችን ማረጋገጥ እንፈልጋለን። የኢትዮጵያ ህዝብ ቁጥር አሁን ላይ 130 ሚሊዮን መድረሱን የተናገሩት ፊልድ ማርሻል ብርሃኑ በሚቀጥሉት 25 ዓመታት ውስጥ ደግሞ 200 ሚሊዮን ይደርሳል ካሉ በኋላ እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ይህ ፍትሃዊ አይደለም፣ ዓለም አቀፍ ህግም አይደለም፣ ምክንያታዊም አይደለም ሲሉ አብራርተዋል። ፊልድ ማርሻሉ ታሪካዊ ጠላቶች ሲሉ የገለጿቸው አካላት ኢትዮጵያን የባህር በር እንዳታገኝ ማድረጋቸውን የጠቀሱ ሲሆን መከላከያ ሰራዊታችንን እናጠናክራለን፣ ልማታችንን እናፋጥናለን፣ ባህር በር እናገኛለን በቦሌም ይሁን በባሌ ሲሉ ተናግረዋል። ባህር በር ላይ እንድንወጣ ያደረጉን ጠላቶች እንድንወጣ የሰሩ ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን በቦሌም ሆነ በባሌ። ብልጽግና ከ8500 በላይ በሆኑ አመራሮች ላይ የእርምት እርምጃ መውሰዱን የፓርቲው ምክትል ፕሬዝዳንት አቶ አደንፋራ ገለጹ። ከጥቅምት 14 2018 ጀምሮ በተካሄደው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ የተሰጡ ውሳኔዎችን አስመልክተው የፓርቲው ምክትል ፕሬዝዳንት አቶ አደንፋራ ማብራሪያ ሰጥተዋል።
አቶ አደም በማብራሪያቸውም ላለፉት 3 ወራት የፓርቲውን ተቋማዊ አቅም የሚያጠናክሩ የውስጥ ፓርቲ ስራዎች መሰራታቸውን ተናግረው በተደረገው ውይይትና ግምገማም እውቅና ለሚገባቸው እውቅና መሰጠቱን ደከም ያሉት ላይ ደግሞ ተገቢውን የማስተካከያ እርምጃ መወሰዱን ተናግረዋል። በተለይም የእርምት እርምጃ ከመውሰድ አኳያ በአጠቃላይ 8613 በሚሆኑ አመራሮች ላይ የዲሲፕሊን እርምጃ ተወስዷል ብለዋል ምክትል ፕሬዝዳንቱ። የተወሰደውን እርምጃ ሲያብራሩም አባላቱን ከኃላፊነት ከማንሳት ጀምሮ ሽግሽግ እስከማድረግ የሚደርስ መሆኑን ተናግረዋል። አቶ አደም በቀጣይም በሰራው ስራ ሊበረታታ የሚገባውና እርምጃ ሊወሰድበት የሚገባን አመራር ለይቶ የመሄድ ስራ ተጠናክሮ እንደሚቀጥል ጠቁመዋል። በመሆኑም የተሰጠውን ኃላፊነት የማይወጣ እንዲሁም በብልሹ አሰራሮች ላይ የተጠመደ አመራር ላይ እርምጃ መውሰዱ ይቀጥላል ሲሉ ተናግረዋል። ማወያየት ማብቃት ብቻ ሳይሆን እያንዳንዱ አመራርና አባል ባለው ተልዕኮ ባለው ኃላፊነት ደግሞ የመገምገምና የመመዘን ስራ እንዲሰራ ነው አቅጣጫ ተቀምጦ የነበረው። በዛ መሰረት ፓርቲውን አመራርና አባላት በየደረጃው የመገምገም እና የመመዘን ስራ ተሰርቷል። ምዘናውን ተከትሎ እውቅና ሊሰጣቸው የሚገቡ ምስጋና ሊቀርብላቸው የሚገቡ የተመሰገኑበት እውቅና ያገኙበት እንደዚሁም በስነ ምግባራቸውና በተግባር አፈጻጸም ደከም ያሉትን ደግሞ ተገቢውን ማስተካከያ እርምጃ ሲወሰድ ቆይቷል። በተለይ የእርምት እርምጃዎችን ከመውሰድ አኳያ በአጠቃላይ 8613 በሚሆኑ አመራሮች ላይ የዲሲፕሊን እርምጃ ተወስዷል። ይሄ ከኃላፊነት ከማንሳት እንደዚሁም ከደረጃ ዝቅ ከማድረግ እስከ ሽግሽግ ድረስ የሚደርስ ነው። ስለዚህ ፓርቲያችን ለህዝብ ቃል የገባውን በተግባር እንዲያረጋግጥ በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን በብቃት እንዲወጣና እቅዱን እንዲያሳካ በዚህም የህዝብ ተጠቃሚነት እንዲረጋገጥ የህዝብ ኑሮ እንዲሻሻል ስርዓት እንዲገነባ ማድረግ ይኖርብናል። አቶ አደም በቀጣይም በሰራው ስራ ሊበረታታ የሚገባውና እርምጃ ሊወሰድበት የሚገባን አመራር ለይቶ የመሄድ ስራ ተጠናክሮ እንደሚቀጥል ጠቁመዋል። በመሆኑም የተሰጠውን ኃላፊነት የማይወጣ እንዲሁም በብልሹ አሰራሮች ላይ የተጠመደ አመራር ላይ እርምጃ መውሰዱ ይቀጥላል ሲሉ ተናግረዋል። በማካሄድ መበረታታት ያለበትና ተገቢውን እርምጃ ሊወሰድበት የሚገባውን ለይቶ የመሄድ ስራ መጠናከር አለበት። ከዚህ አንፃር የተለያዩ እርምጃዎች መወሰዳቸውን ለማንሳት ነው። በቀጣይም ይሄ ተጠናክሮ ይቀጥላል። በተመደበበት ቦታ በተሰጠው ኃላፊነት ህዝቡን በቅንነት በታማኝነት ማያገለግል የስነ ምግባር ችግር ያለበት በብልሹ አሰራር ውስጥ በሌብነት ውስጥ የተዘፈቀ የተሰጠውን ተግባር በውጤታማነት የማይፈጽም ተገልጋይን አክብሮ ህዝቡን አክብሮ በፓርቲው መርሆችና እሴቶች እየተመራ የህዝቡን ፍትሃዊ ተጠቃሚነት ለማረጋገጥ የማይንቀሳቀስ አመራር ላይ እርምጃ የሚወሰድ ይሆናል። ይሄ በቀጣይም ተጠናክሮ ይቀጥላል። በትግራይ የሚገኙ አባቶች ካህናትና ምዕመናን ወደ ቀደመ የመዋቅር ግንኙነት እንዲመለሱ ቅዱስ ሲኖዶሱ ጥሪ አቀረበ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓ.ም ድረስ ሲያካሂድ የነበረውን ጉባኤ ማጠናቀቁን ተከትሎ በቤተክርስቲያን መንፈሳዊ አስተዳደርንና ማህበራዊ ጉዳዮችን መሰረት ባደረገ አጀንዳዎች ላይ በአንድነት በመወያየት ለቤተክርስቲያንና ለሀገሪቱ ጠቃሚ የሆኑ ውሳኔዎችን ማስተላለፉን አስታውቋል። መግለጫውን የሰጡት የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሪዮስ በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን አብያተ ክርስቲያናቱና ገዳማቱንም ጨምሮ ሌሎቹም የቤተክርስቲያኒቱ መንፈሳዊ ሀብት መሆናቸውን ገልጸው በክልሉ ለሚገኙት አባቶች ካህናትና ምዕመናን ቅዱስ ሲኖዶሱ የሰላም ጥሪውን እንደሚያስተላልፍ ገልጸዋል። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ በቅድስት ቤተክርስቲያን ህግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ
የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምዕመናን ያልተቋረጠ የሰላም ጥሪውን ያስተላልፋል። በተመሳሳይ ቅዱስ ሲኖዶሱ አባት እንዲመደቡላቸው ጥያቄ ባቀረቡ ሀገረ ስብከት ዙሪያ የውሳኔ ሐሳብ ያስተላለፈ ሲሆን በእነዚህ ቦታዎች እንዲመሩም 5 አባቶች ሹመት እንደተሰጣቸው ለማወቅ ተችሏል። ሌላው ውሳኔ ከተላለፈባቸው ጉዳዮች መካከል ገድለ መጥምቅ መለኮተ ቅዱስ ዮሐንስ በሚል ያላግባብ ባንድ ግለሰብ ተዘጋጅቶ ተሰራጭቷል እየተባለ መጽሐፍ ሲሆን መጽሐፉ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስተት ትምህርት በመሆኑ እንዲወገድና አሳተመው ያሰራጩት ግለሰቦችም በቋሚ ሲኖዶሱ ተጠርተው እንዲጠየቁ ውሳኔ ተላልፏል። ሌላው በምዕራብና በመካከለኛው ካናዳ የሚገኙት ሁለቱ ሀገረ ስብከት ስያሜ ጉዳይ ሲሆን ከአሁን በፊት በተሰጠው ውሳኔ መሰረት ያለ ጣልቃ ገብነት በየራሳቸው እንዲተዳደሩና በስያሜያቸው የመካከለኛው ካናዳ ኤድመንተንና አካባቢው ሀገረ ስብከት በሚል እንዲስተካከል ምልዓተ ጉባኤው ወስኗል። በስተመጨረሻም በቅርቡ በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ ባረርቲ ደብረገነት ቅድስተ ማርያም ቤተክርስቲያን በዓል ለማክበር ሄደው በህንጻ ርብራብ መደርመስ አደጋ አካላዊ ጉዳት የደረሰባቸውን ወገኖች የማሳከምና የተጎጂ ቤተሰቦችን ለመርዳት የገንዘብ ድጋፍ እንዲደረግ ቅዱስ ሲኖዶስ መወሰኑን ከቤተክርስቲያኗ ያገኘነው መረጃ ያመለክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ጠቅላይ ሚኒስትር ዶክተር አብይ በነገው ዕለት ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡ ጥያቄዎች ምላሽና ማብራሪያ እንደሚሰጡ በሁመራ ከተማ አቶ ጌታቸው ረዳንና ኮሎኔል ደመቀ ዘውዱን ጨምሮ ከፍተኛ የመንግስት ባለስልጣናት በተገኙበት ተፈናቃዮችን በመመለስ ላይ ያተኮረ ውይይት መካሄዱን ጨምሮ ሌሎች መረጃዎችን ዘነበልፍ ይዟል። ተከታትለን እንመለስ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡ ጥያቄዎች ምላሽና ማብራሪያ ይሰጣሉ። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ በነገው ዕለት ከጠዋቱ 2:30 ጀምሮ ጠቅላይ ሚኒስትር አብይ አህመድ በተገኙበት ይካሄዳል። በመደበኛ ስብሰባው ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትር አብይ ምላሽና ማብራሪያ የሚሰጡ ሲሆን ይህን ተከትሎ ምክር ቤቱ የመንግስትን አቋም በማዳመጥ የድጋፍ ሞሽን ያጸድቃል ተብሎ ይጠበቃል። የስብሰባው ሙሉ ሂደት በቀጥታ ስርጭት ለህዝብ የሚተላለፍ መሆኑንም የህዝብ ተወካዮች ምክር ቤት ገልጿል። በመደበኛ ስብሰባው በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ከፓርላማ አባላት ለቀረቡላቸው ጥያቄዎች ለመጨረሻ ጊዜ ምላሽ የሰጡት ባለፈው ዓመት ሰኔ ወር ማገባደጃ ላይ መሆኑ ይታወሳል። በሁመራ ከተማ አቶ ጌታቸው ረዳንና ኮሎኔል ደመቀ ዘውዱን ጨምሮ ከፍተኛ የመንግስት ባለስልጣናት በተገኙበት ተፈናቃዮችን በመመለስ ላይ ያተኮረ ውይይት ተካሄደ። የኢፌዴሪ የሰላም ሚኒስትር መሐመድ ኢድሪስ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የወልቃይት ጠገዴ ሰቲት ሁመራ ዞን የሥራ ኃላፊዎችና የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ አባላት የትግራይ ተፈናቃዮችን ለመመለስ በሚያስችሉ ሂደቶች ላይ በሁመራ ከተማ ውይይት ማካሄዳቸው ተገልጿል። በውይይቱ የተሳተፉ የዞኑ ነዋሪዎች ንጹሃን ዜጎች መመለስ አለባቸው፣ ነገር ግን በህዝብ ላይ ወንጀል የፈጸሙና በህግ ተጠያቂ መሆን አለባቸው ሲሉ መጠየቃቸውን አሚኮ ዘግቧል። የዞኑ ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ሰላማዊ የሆኑና የህዝቡን ማንነት አክብረው ለመኖር ፍላጎት ያላቸውን ወገኖች ለመቀበል የአካባቢው አስተዳደርም ሆነ ህብረተሰቡ ዝግጁ መሆኑን ገልጸዋል። በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለም ያሉት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ደግሞ ወልቃይት ጠገዴ ሰቲት ሁመራ ዞን ትንሿ ኢትዮጵያ ናት ብለዋል። በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለም ያሉት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ደግሞ ወልቃይት ጠገዴ ሰቲት ሁመራ ዞን ትንሿ ኢትዮጵያ ናት ብለዋል። ተፈናቃዮችን በሚመለከትም ሁሉንም እኩል እናቋቁማለን ሲሉም ገልጸዋል። ስለዚህ በነበረው በሰሜኑ ጦርነት ተደናግሮ ያኔ ቲፒኤልኤፍ የፈጸመው ግፍ በመከላከያችን የሀገር ክህደት ብሎ በማይካድራ ላይ የፈጸመው ሲወጣ የገደላቸውንም ባለሀብቶች ቀላል አይደለም። ግን የወልቃይት ጠገዴ ስነ ልቦና
አቃፊነትንም ደጋፊነትም ስላለ ህዝብ ጠላታችን አይደለም በሚል በሺ የሚቆጠሩ አሁን ድረስ አሉ። ተደናግጠው የሄዱትም ተመልሰው አሁንም ወልደው ከብደዋል ማለት ነው። አሁን በዚህ 5 ዓመት ህፃኑ ሁሉ ነበር ትናንትና መድረኩ ላይና በሰላም የሚኖር ማንም ይጠላ የለም። በዚህ ወልቃይት ጠገዴ ትንሿ ኢትዮጵያ ናት ብለን ስለምናምን በዚህ ደግሞ አንዱ የትግራይ ተወላጅ በሰላም የሚኖርበት ቀጠና ነው ማለት ነው። ሌላው ኢትዮጵያ ብሔር ብሔረሰብ አሁንም እየኖረበት ያለ ነው። በጋራ በቅንጅት ይኖራልና አትሄዱም ወዴት ነው የምትሄዱ? ይሄም ሀገራችን ነው። እኛ በኢትዮጵያውያን ምናምን ነው ለምን ነው የምትሄዱት? የሚልም ጭምርት ትግል ያደረገ ነው አስተዳደሩ ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አንዱን ገፍቶ ሌላውን ተክቶ መሄድ አይደለም፣ አይገፋም። ጠባችን ከህወሓት ጋር ነው ከህዝብ ጋር አይደለም ብሎ ለይቶ ነጥሎ የሚታገል ነው። በዚህ በመሆኑ አሁንም ድረስ የሄዱትንም ተፈናቅለው የሄዱትንም አሁን ተመልሰዋል። አትሄዱም ብለን ደግሞ አስቀርተናል። በመድረኩ የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ተፈናቃዮችን ለመመለስ የሚከናወኑ ስራዎች ለህዝቦች አብሮነት ከፍተኛ አስተዋጽኦ አላቸው ብለዋል። ሩሲያ በኒውክሌር ኃይል የሚንቀሳቀስ ቡሬቬስኒክ የተባለ ክሩዝ ሚሳኤል ሙከራ ማድረጓን አስታወቀች። የሩሲያ ጦር ኢታማዦር ሹም ቫለሪ ጌራሲሞቭ በቴሌቪዥን በተላለፈ ስብሰባ ላይ ለፑቲን ሲናገሩ ለብዙ ሰዓታት መጓዝ የሚችል በኒውክሌር ኃይል የሚንቀሳቀስ ሚሳኤል ሙከራ አድርገናል ብለዋል። ሚሳኤሉ 14000 ኪሎ ሜትር ርቀት የሸፈነ ሲሆን ይህ ግን መድረስ የሚችልበት የርቀት ወሰኑ አይደለም ብለዋል። ጀነራል ጌራሲሞቭ እንዳሉት ከ6 ቀናት በፊት የተሞከረው ሚሳኤሉ ለ15 ሰዓታት በአየር ላይ ቆይቶ ነበር። ሚሳኤሉ የቁመትና አግድሞሽ እንቅስቃሴውን መምራት እንደሚቻል መሞከሩና በታሰበው ዝርዝር መሰረት ሁሉን ያሟላ መሆኑን መናገራቸውን የሩሲያው ታስ የዜና ወኪል ዘግቧል። በመሆኑም ሚሳኤሎችንና የአየር መከላከያ ስርዓቶችን አልፎ መሄድ እንደሚችል አሳይቷል ሲል ታስ ጀነራል ጌራሲሞቭን ጠቅሶ ዘግቧል። ሚሳኤሉ እንደ አውሮፓውያኑ 2018 ለመጀመሪያ ጊዜ ከተዋወቀ አንስቶ ያለው ጥቅም በጦርና መከላከያ ዙሪያ ከባድ ርዕሰ ጉዳይ ሆኖ ቆይቷል። የአሜሪካ አየር ኃይል የሆነው ብሔራዊ የአየርና የህዋ ደህንነት ማዕከል በ2001 ባወጣው ሪፖርት የኒውክሌር ኃይል ያለው ክሩዝ ሚሳኤል አጉራ አቋራጭ ርቀት የመጓዝ አቅም ያለውና የኒውክሌር ኃይል ያለው መሳሪያው ሩሲያን ልዩ መሳሪያ እንድታጠቅ ያደርጋል ሲል ድምዳሜ ላይ ደርሶ ነበር። ሆኖም ዓለም አቀፉ የስትራቴጂያዊ ጥናት ተቋም በዚሁ ዓመት ሩሲያ መሳሪያውን ተጨባጭ ለማድረግ ወሳኝ ተግዳሮቶች እንደገጠሟት ገልጿል። ሚሳኤሉ በሰሜን የጦር ቃል ኪዳን ድርጅት ኔቶ ስካይፎል የሚል ስያሜ ተሰጥቶታል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹ ራቢያ ከድር ይዛለች። በድጋሚ አብራችሁን ቆዩ። የኢትዮጵያ አየር መንገድ 40% የሚሆነውን የአውሮፕላን ነዳጅ ወጪን በአገር ውስጥ በሚተካ ነዳጅ ለመተካት የሚያስችል ስምምነት ተፈጸመ። በኢትዮጵያ ኢንቨስትመንት ሆልዲንግ ስር ከሚተዳደሩ 40 የመንግስት የልማት ድርጅቶች መካከል አንዱ የሆነው የማዕድን ኮርፖሬሽን ጥቅምት 14 ቀን 2018 ከሰንበርድ ባዮ ኢነርጂ ኩባንያ ጋር የአውሮፕላን ነዳጅ ወጪ በሀገር ውስጥ በሚመረት ነዳጅ ለመተካት ያስችላል የተባለውን ባዮፊውል ልማት ላይ በጋራ ለመስራት የመግባቢያ ስምምነት ተፈራርመዋል። በፊርማ ስነ ስርዓት ወቅት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ በመወከል የተገኙት የአየር መንገዱ የነዳጅ ግዢ ክፍል ዳይሬክተር አቶ ተመስገን ጌታዬ አየር መንገዱ በአመቱ ከሚያወጣቸው ከፍተኛ ወጪዎች መካከል የአውሮፕላን ነዳጅ መሆኑንና ይህም ከአጠቃላይ ወጪው 40% እንደሚሸፍን ገልጸዋል። ይህን የአውሮፕላን ነዳጅ ዘላቂነት ባለው የአውሮፕላን ነዳጅ አቅርቦት ለመተካት አየር መንገዱ ዝግጁ መሆኑን ገልጸው ዋናው ዝግጅት በእኛ በኩል ሳይሆን ነዳጁን በሚያመርተው ድርጅቶች በኩል ነው። እኛ እንደ ዋጋና ምርቱ ጥራት ዛሬ መጀመር እንችላለን ብለዋል። ለአካባቢ ተስማሚ እንዲሆንና ታስቦ የሚመረተው ዘላቂነት ያለው የአውሮፕላን ነዳጅ ሀገር ውስጥ ማምረት ከተቻለ ግን ይህ ወጪ በከፍተኛ ሁኔታ እንደሚቀንስም አስረድተዋል። በተለይም በሴራሊዮንና ዛምቢያ በስፋት እንደሚንቀሳቀስ የተናገሩት የእንግሊዙ ሰንበርድ ባዮ ኢነርጂ ዋና ስራ አስፈጻሚ ሪቻርድ ቢኔት በኢትዮጵያ ከካዛቫ ተክል ሊያመርቱ ባቀዱት የባዮ ፊውል ምርት ሂደት ከስራ እድል ፈጠራ ከውጭ የሚገባ ነዳጅን በሀገር ውስጥ ምርት በመተካት በኃይል ራስን ለመቻልና ቀጣይነት ያለው ኃይልን ለማምረት ከፍተኛ አስተዋጽኦ ይኖረዋል ብለዋል። አክለውም 60 ሚሊዮን ሊትር ባዮ ኢታኖል በአመት ለማምረት ማቀዳቸውን ለምርቱም ግብዓት የሚሆነውን ተክል ለማምረት 20,000 ካሬ ሜትር ያስፈልጋል ተብሎ መታቀዱንም ገልጸዋል። የማዕድን ኮርፖሬሽን ዋና ስራ አስፈጻሚ አቶ ቴዎድሮስ ጌታቸው በበኩላቸው ስምምነቱ በታዳሽ ኃይል ልማት የተጀመሩ አበራታች ስራዎችን የሚያግዝና በአቪዬሽን ነዳጅ፣ አረንጓዴ ልማት እንዲሁም ሌሎች የባዮ ኢነርጂ ዘርፎችን
ለማጠናከር የሚያስችል መሆኑንም ገልጸዋል። ከ270 ሚሊዮን የአሜሪካን ዶላር በላይ ይፈጃሉ የተባለላቸው አዳዲስ የልማት ፕሮግራሞች ይፋ ሆኑ። የተባበሩት መንግስታት የስነ ህዝብ ፈንድና የተባበሩት መንግስታት የልማት ፕሮግራም ከገንዘብ ሚኒስቴር ጋር በመተባበር ከ2025 እስከ 2030 ለሚተገበሩት አዲስ ፕሮግራሞቻቸው ዛሬ በጋራ ይፋዊ የማስጀመሪያ ስነ ስርዓት አካሂደዋል። በተባበሩት መንግስታት የልማት ፕሮግራም ድጋፍ የሚተገበሩ ፕሮግራሞች በ5 ዓመት ጊዜ እንደሚጠናቀቁና አጠቃላይ ፕሮጀክቶቹም 279.3 ሚሊዮን የአሜሪካን ዶላር እንደሚፈጁ ተጠቁሟል። ፕሮግራሞቹ በዋናነት በእናቶች ጤና፣ በወጣቶችና ስነ ተዋልዶ ጤና፣ በቤተሰብ ምጣኔና ጎጂ ልማዶች ድርጊቶችን በመከላከል ላይ እንደሚያተኩሩም ተገልጿል። የገንዘብ ሚኒስትር ዴታ ሰመሪታ ሰዋሰው በኢትዮጵያ ተግባራዊ የሚደረጉ ፕሮግራሞቹ ከኢትዮጵያ የ10 ዓመት የልማት እቅድና ከሀገር በቀል ኢኮኖሚ ማሻሻያ ጋር የተጣጣሙ እንደሆኑም ገልጸዋል። በኢትዮጵያ የተቋሙ ተወካይ የሆኑት ኮፊ ኳሜ በበኩላቸው ፕሮግራሞቹ በኢትዮጵያ ውስጥ በ10 ክልሎችና በአንድ ከተማ አስተዳደር በሚገኙ በተመረጡ ወረዳዎች ውስጥ ለመተግበር ያለመ ነው ተብለዋል። ፕሮግራሙ ከፍተኛ ጥራት ያለውና ሁሉን አቀፍ የስነ ተዋልዶና የእናቶች ጤና አገልግሎት እንዲሁም በስርዓተ ጾታ ላይ የተመሰረቱ ጥቃቶችና ጎጂ ልማዶች ድርጊቶችን ለመቅረፍ የሚያስችሉ ቁልፍ አገልግሎቶችን ለማቅረብ የሚያስችሉ ስርዓቶችን ለማጠናከር ተቋማትና ማህበረሰቦችን ለማብቃት ከመንግስትና አጋሮች ጋር እንደሚሰራም ገልጸዋል። የንግዱ ህብረተሰብ በአፍሪካ አህጉራዊ ነጻ የንግድ ቀጠና የተፈጠረውን የገበያ እድል አሟጦ ለመጠቀም መዘጋጀት እንዳለበት ተገለጸ። የንግዱ ማህበረሰብ በአፍሪካ አህጉራዊ ነጻ የንግድ ቀጠና የተፈጠረውን የገበያ እድል አሟጦ ለመጠቀም መዘጋጀት እንደሚገባው የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በሚኒስትሩ የአፍሪካ አህጉራዊ ነጻ ንግድ ቀጠና ዴስክ አስተባባሪ ሳሙኤል ግዛው ነገሩኝ ብሎ ኢዜአ እንደዘገበው የአፍሪካ አህጉራዊ ነጻ የንግድ ቀጠና ግብይት ወደ ትግበራ ገብቷል። ግብይቱ በአፍሪካ ካለው ሰፊ የህዝብ ቁጥርና አመታዊ ምርት አንጻር ሰፊ የገበያ እድል ይዞ መምጣቱንም ገልጸዋል። ግብይቱ በዋናነት ታሪፍን ከመቀነስ ባለፈ አስቸጋሪ የሆኑ አሰራሮችን የሚያስቀር በመሆኑ በገበያው ተወዳዳሪ መሆን የሚያስችል መሆኑንም አብራርተዋል። ግብይቱ የውጭ ንግድ እንቅስቃሴን በከፍተኛ ፍጥነት የሚያሳድግ በመሆኑ መንግስት መደላደሎችን መፍጠሩ ነው የተናገሩት። የአፍሪካ አህጉር ነጻ የንግድ ቀጠና ስምምነት ስራ ላይ መዋሉ የመዳረሻ ሀገራትን ለማስፋት ከፍተኛ አስተዋጽኦ እንዳለው በውጭ ንግድ ላይ የተሰማሩ ዜጎችም ገልጸዋል። ስምምነቱ ምርቶች ወደ አፍሪካ ሀገራት ገበያዎች ለመላክና ተወዳዳሪነትን ለማሳደግ ትልቅ ፋይዳ እንዳለውም ገልጸዋል። የኢትዮጵያ ስጋ አምራቾችና ላኪዎች ማህበር የቦርድ ሰብሳቢ ከሊፍ ሁሴን በበኩላቸው እስካሁን ባለው ሂደት የኢትዮጵያ ስጋ የሚላከው በአብዛኛው ወደ ሩቅ ምስራቅ ሀገራት ሲሆን ስምምነቱ መፈረሙ ይህንን በእጅጉ እንደሚያሳድግም ጠቁመዋል። በተለይ ከታሪፍ አኳያ ተወዳዳሪ ለመሆን ይገጥሙ የነበሩ ችግሮችን የሚያስቀሩ እድሎችንም ይዞ መምጣቱንም ነው የገለጹት። የኢትዮጵያ አበባና አትክልት አምራቾችና ላኪዎች ማህበር ዋና ዳይሬክተር ቴዎድሮስ ዘውዴ በበኩላቸው የአፍሪካ አህጉር ነጻ የንግድ ቀጠና ስምምነት ተግባራዊ መደረጉ የውጭ ንግድ መዳረሻን ለማስፋት እንደሚያግዝም ተናግረዋል። መስከረም 29 ቀን 2018 በኢትዮጵያ የአፍሪካ አህጉር ነጻ የንግድ ቀጠና ግብይት መጀመሩም ይታወሳል። ስትከታተሉት የነበረው የዕለተ ሰኞ ጥቅምት 17 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት